ዳይመንድ በላውን ሁሉንም ነገር አስረዳቸው። አትናገርም እንዴ? ምን ይዘጋል? ኤላ ተረጋጋ እንጂ እንዴ ምን ሆነ ነው? ኤላ ቆይ እስቲ መጀመሪያ ጠላት ማን እንደሆነ ወቅ ለጸቡ ትደርስበታል። ትሰማኛለህ? የምትናገረውን ተናገርና ከዚህ ቤት ልቀበል። ማን ነው እኔን ጠብቀህ እንድዘርፈኝ ያዘዘክ? በቃ ሁሉንም ነገር ያቀነባበረችው አደይ ነች። ምንድነው ያልከው ደመቀ? ሌላ ማወቅ የምትፈልጉት ነገር አለ? ምን ለማድረግ እየሞከርክ ነው አንተ? ሁለቴ መደጋገም ያለበት አይመስለኝም። ሁሉንም ነገር ያደረገችው አደይ ነች። አንቺንም አታላሻለች። አደይ? እኔ በእናቴ እምላለሁ ምንም ያደረኩት ነገር የለም። ለምለም ደመቀ፣ ቆይ ስለምንድን ነው የምታወራው? ይቅርታ አደይ፣ ሚስጥርሽ ልጠብቅልሽ ስላልቻልኩ በጣም አዝናለሁ። ቆይ ስለምን ሚስጥር? ሰላም ወዴት ዩቲዩብ ቻናል ተከታታዮች ሰላም ናችሁ? እንዴት ናችሁ? አዲስ ለቤቴ አዲስ የሆናችሁት ሰብስክራይብ፣ ላይክ፣ ሼር በማድረግ ቤተሰብ ሁኑኝ። እንደዚህ አዳዲስ ቪዲዮ በሚለቅ ሰዓት እንደሚደርሳችሁ ማለት ነው። ቤተሰብ የሆናችሁት ደግሞ አብራችሁኝ ስላላችሁ ከልብ አመሰግናለሁ፣ ወዳችኋለሁ። እንግዲህ አደይ ድራማ እንደሰማችሁት እንደፈራ ነው ደግሞ አደይ ፍቅርን በጣም ነበረ ልታሰቃያት ማለት ነው። ከቤት እንድትወጣላት በጣም ያላደረገችው ነገር የለም ፍቅርን ማለት ነው። እንግዲህ ፍቅር በጣም ተንኮለኛ እባብ ሆናለች እና አደይዬ በጣም አሳዝናኛለች። የኔ እናት ሰርቼ ልኖር ባለችበት በጣም ነው ያሳዘነችኝ ማለት ነው አደይዬ። የኔ ቆንጆ፣ የኔ የዋህ፣ የኔ ትዕግስተኛ፣ በጣም ትዕግስተኛ የዋህ ናትና እና በሷ ላይ ይሄ መፈጸም አልነበረበትም። ይሄ ደግሞ ደመቀ ተባዩ ደግሞ ገንዘብ ምን አይሰራም በእውነት ገንዘብ ሰው ያስገድላልም፣ ህይወትም ያጠፋል፣ ህይወትም ያድናል። ገንዘብ ከባድ ነው እና በገንዘብ የመጣ ነው አሁን የክርስትና ወንድሟን ደመቀ ከዚህ በፊት የተጠለፈች ሰዓት ያዳናትን ሰውየው አሁን ዛሬ እንግዲህ በሱ ምክንያት ሁሉንም ፋሚሊዎቹ አመኑ ማለት ነው። የሱ መልስ ነበር አሁን የአደይ ህይወት ላይ ወሳኙ ነገር። እንግዲህ እሷ እንዳቀናበረችው የኤላን ሀብል እሷ እንደሰረቀች እሷ እንዳዘረፈችውና ሀንግ እንዳስደረገችው ነው ማለት ነው። እሷ እጅ እንዳለበት ነው እንግዲህ የተናገረው ደመቀ ማለት ነው። ግን አደይ እዚህ ውስጥ እጇ ምንም የለም፣ የምታውቀው ነገር የለም። ፍቅር ናት ይሄ ሁሉ ሴራ ያቀነባበረችው ማለት ነው። ከቤቷ ለማስወጣት ብላ የማታውቀው ነገር ብዙ ነገር አሰቃይታታለች። እና ደግሞ ዴቭን ስለሚወዳት አደይን በዛ የመጣ ነው እንግዲህ ከቤቷ ልታስወጣት የፈለገችው ማለት ነው። ግን ዴቭ መውደዱን አላቆመም። እሷ የፈለገችው ብታደርግ እና ብቻ ከባድ ነው። አደይ የደረሰባትን ነገር ወይኔ እውነት ልብ ያማል። በእናቴ እምላለሁ ስትል እንኳን አላመኗትም። አይ ሰራተኛ እንደዚህ ሀቅ ብሎ እንኳን ቢኖረው ሀቅ የለም ለሰራተኛ። እውነታው ቢናገር ራሱ እንደ ውሸት ነው የሚቀጠረው። በዚህ አጋጣሚ ለምለምዬ ከጎኗ ቆማለች ማለት ነው። አልተወቻትም። አደይም ኤሊሊ በክፉ ቀኗ የደረሰች ሰው ናት። ባላትም አቅም ቢሆን ተባብራታለች እና ብቻ ደስ ይላል። ሌሊዬ በጣም ነው እናመሰግነው የኔ ቆንጆ። አደይን መንገድ ላይ አልተውሻትም። ሌሎቹ አላምን ብሎ አውጥቶ ጥለዋታል ኦሬዲ። ግን አንቺ ከጎኗ ሁነሻል። እንደ ሌሊዬ አይነት ሰው ያብዛልን ሀገራችን ላይ በእውነት በጣም ነው ደስ የምትለው። ለክፉ ቀኗ ሆናታለች። ደግሞ ሰዎቹ ሁሉም ሲያምኑ እሷ ግን አላመነችም። እሷ አታደርገውም ነው ያለችው ማለት ነው። እውነትም አላደረገችውም። አደይ እኔ የዋህ እውነት አንጀቴን ነው የምትበላኝ። እኔ ድራማውን ተከታትዬ ሁሌም ሳይ በቃ ለምን በደልን ሁሉ በዚህ ልክ የሚታገሳለ በሰራተኝነት ተቀጥሮ የሚኖር እንጃ እኔ ያለ ብዬ አልገምትም። ግን ሁሉም ነገር በልኩ ቢሆን ጥሩ ነበረ።
ማለት ፍቅርን ለአዴ በጣም ትበድላታለች። የሆነ ጊዜ ውሃ ማፍልታ እግሯ ያቃጠለቻት ጊዜ አለች። እያመማት ቤት አውቃ እያቆሸሸች አጽድትላታለች። ብቻ ግን ብዙ ተጽዕኖ አርጋባታለች። ግን እንግዲህ አዴ ዛሬ በጣም ነብር ሆና ነበረ። ደመቀን እሷ ናት ያቀናበረችው ሲል ቀና ብላ እንኳን መታወራዋዝ እንግዲህ ዛሬ እንግዲህ አንገቱን አንቃ ይዛ እንዴት ትላለህ የማላቀው ነገር ብላ ራሷን እየተከላከለች ነበረ። ደግሞ የፍቅር ወንድምም እንዴት ጥፋት እንኳን አጥፍተሽ ይቅርታ ለመጠየቅ ሲገባሽ እንደገና እንደዚህ ትከራከያለሽ ወይ ብሎ እሷን ደግሞ ባላጠፋሁት ጥፋት እኔ ለምን ይቅርታ አልጠይቅም አላጠፋሁም ብላለች ማለት ነው። እውነቷ ነው። አዴ ምንም እዚህ ውስጥ እጇ የለም። ምንም ያጠፋችው ነገር የለም። የምታውቀው ነገር የለም። እና በጣም ከባድ ነው እውነታ ተደብቆ ሲኖር እና በተለይ ይሄ ብር ከባድ ነው። ብር ሰውን ያስክዳል። እና ውድ ቤተሰብ በሌላ ቪዲዮ እስከምንገናኝ መልካም ቆይታ ይሁንላችሁ። መልካም ጊዜ። በጣም አሪፍ ጊዜ ነው እንደሆነ እንግዲህ ተስፋ አረጋለሁ። ውድ ቤተሰብ ደህና ሁኑልኝ። ባይ ባይ።